የሞት ፍርድ። የሳውዲ አረቢያ አዲሱ ጥቁር ዕቅድ ምንድን ነው? የደም መንገድ ከየመን ድንበር እስከ ደቡብ አፍሪካ ጎዳናዎች በንጹሐን ላይ የተቃጣው ሴራ። የካቶሊክ ቤተ ክርስቲያን የምሕረት ጥሪ ወይስ የዓለም አቀፍ ማኅበረሰብ የሞራል ፈተና? ከአሰሪዎች ድብደባ እስከ ፎቅ መወርወር፣ በአረብ ሀገራት የታፈነው የእህቶቻችን እውነተኛ ድምፅ። የቀይ ባህር እልቅና በየመን የባህር ዳርቻዎች ላይ ያለቁት ስደተኞች ያልተሰማው ጉድ። እናም ከሰብአዊ መብት አንጻር ስደተኞች በሞት ፍርድ እንዳይቀጡ የሚከለክለውን ያ የማይናወጠው ዓለም አቀፍ ሕግ ምንድን ነው? ዛሬ መላው የኢትዮጵያን ሕዝብ ያስደነገጠውና በሳውዲ እስር ቤት ያሉ ወገኖቻችንን ዕጣ ፋንታ የሚወስነውን እጅግ አስደንጋጭ የደም መንገድ በጥልቅ እንተነትነዋለን። እስከ መጨረሻው አብራችሁን ቆዩ። ሰላም ጤና ይስጥልኝ ክቡራን ተከታታዮቻችን፣ ዛሬ የምንነጋገረው ስለ መደበኛ ዜና አይደለም። ዛሬ የምንነጋገረው በዓለም ዙሪያ እንደ ቅጠል እየረገፉ ስላሉት የዳቦ ፍለጋ ጉዟቸው የሞት መንገድ ስለሆነባቸው ንጹሐን ኢትዮጵያውያን ነው። የሰማነውን ገና ሳናምንበትና ሳንተነፍስ ሌላ ይበልጥ የሚያስደነግጥ ዜና ከሳውዲ አረቢያ ተሰምቷል። በሳውዲ እስር ቤቶች የሚገኙ በመቶዎች የሚቆጠሩ ኢትዮጵያውያን ስደተኞች የሞት ቅጣት ሊፈጸምባቸው እንደሚችል የሚጠቁሙ ሪፖርቶች ወጥተዋል። ይህንን ተከትሎ የኢትዮጵያ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ ለሳውዲ ባለሥልጣናት አስቸኳይ የምሕረት ጥሪ አቅርባለች። ነገር ግን ጥያቄው ይህ መከራ ዛሬ የተጀመረ ነው ወይ? በፍጹም። የኢትዮጵያውያን ስደትና መከራ የታሪካችን ትልቁ የደም ጠባሳ ነው። በሳውዲ የሞት ፍርድ የተደቀነባቸው፣ በሊቢያ በረሃ የታረዱት፣ በታንዛኒያ ጫካ በኦክስጅን እጥረት ያለቁት፣ በየመን ድንበር ላይ በጅምላ የተጨፈጨፉትና በደቡብ አፍሪካ በቁማቸው የተቃጠሉት ወገኖቻችን ዕጣ ፈንታ ምን ያህል ያማል? ዛሬ ድምፅ ለሌላቸው ወገኖቻችን ድምፅ ለመሆን ይህንን የስደት የደም ታሪክ በጥልቅ እንመረምረዋለን። ወደ ዋናው ዜና ስንመለስ ሳውዲ አረቢያ በኢትዮጵያ ያለ የሞት ፍርድ ስታቅድ ይህ የመጀመሪያው አይደለም። ከዚህ ቀደምም በተለያዩ ዓመታት በተለይም ሕጋዊ የመኖሪያ ፍቃድ የላቸውም የተባሉ ስደተኞች ላይ በወንጀል ተሳትፈዋል በሚል ክስ ተመሳሳይ የሞት ፍርዶች ተበይነዋል። ነገር ግን እንደ ሂውማን ራይትስ ዎችና እንደ አምነስቲ ኢንተርናሽናል ያሉ ዓለም አቀፍ የሰብአዊ መብት ድርጅቶች በተደጋጋሚ ይፋ እንዳደረጉት እነዚህ ስደተኞች ፍርድ ቤት ሲቀርቡ የቋንቋ ተርጓሚ አይመደብላቸውም፣ ጠበቃ የማቆም መብት አይሰጣቸውም። አልፎ ተርፎም በስቃይና በማስገደድ በተወሰደባቸው የእምነት ቃል ላይ ተመስርቶ ነው የሞት ፍርድ የሚበየንባቸው። ይህ በሳውዲ እስር ቤቶች የተደቀነው አደጋ ከዚህ ቀደም የሳውዲ የድንበር ጠባቂዎች በየመን ድንበር በኩል ለመሻገር የሞከሩ በመቶዎች የሚቆጠሩ ኢትዮጵያውያንን በፍንዳታና በጅምላ ጥይት ከፈጁበት የጭካኔ ታሪክ ጋር በቀጥታ የተያያዘ ነው። ዜጎቻችን በሕይወት ለመኖር ሄደው ፍትሕ በሌለበት ስርዓት ውስጥ ሕይወታቸውን ሊቀጠፉ ጫፍ ላይ ይገኛሉ። ከእስር ቤቶቹ ወጥተን ወደ መኖሪያ ቤቱ ስንገባ ደግሞ ጉዱ ይበልጥ ይገዝፋል። ባለፉት 10ና 15 ዓመታት ውስጥ በአረብ ሀገራት፣ በሳውዲ፣ በሊባኖስ፣ በኩዌትና በዱባይ በቤት ውስጥ ሰራተኝነት የተቀጠሩ በሺዎች የሚቆጠሩ እህቶቻችን የደረሰባቸው መከራ የሰብአዊ ፍጡርን ሕሊና የሚፈትን ነው። የኢንተርኔት ማኅበራዊ ገጾችን ስንከፍት በአሰሪዎቻቸው በአረመናዊ ሁኔታ የተደበደቡ፣ የተቆለፈባቸው፣ ምግብ የተከለከሉና እንደ ባሪያ የተቆጠሩ እህቶቻችንን የድረሱልኝ ጩኸት ማየት የተለመደ ሆኗል። ይባስ ብሎም አሰሪዎቻቸው ጥቃት ለማምለጥ ሲሉ ወይም ራሳቸው አሰሪዎቻቸው ገፍትረዋቸው ከፎቅ ላይ ተወርውረው ሕይወታቸው ያለፈና አካለ ጎደሉ የሆኑ እህቶቻችን ቁጥር እጅግ ከፍተኛ ነው። በሊባኖስና በሳውዲ የተመዘገቡ ሪፖርቶች እንደሚያሳዩት በየሳምንቱ ቢያንስ የሁለትና የሶስት የቤት ሰራተኞች አስከሬን ወደ ሀገር ቤት ይላካል። ብዙዎቹ ሞታቸው ራሳቸውን አጠፉ በሚል የሐሰት ምክንያት የሚሸፈን ሲሆን እውነተኛ ፍትሕ ያገኘ ግን አንድም የለም ለማለት ይቻላል። ይህ መከራ ግን ሳውዲ ወይም አረብ ሀረግ ከመድረሳቸው በፊት በጉዞ ላይ ነው የሚጀምረው። በጅቡቲ በኩል ተሻግረው ቀይ ባህርን ወደ የመን ለመሻገር የሚሳፈሩባቸው ትናንሽና ያረጁ ጀልባዎች የሺዎች ኢትዮጵያውያንን የጅምላ መቃብር ሆነዋል። ዓለም አቀፉ የስደተኞች ድርጅት IOM እንደገለጸው በየዓመቱ በመቶች የሚቆጠሩ ኢትዮጵያውያን በየመን ባህረ ሰላጤ ላይ ጀልባ እየተገለበጠች ማዕበል ይበላቸዋል። አስከሬናቸው በጅቡቲና በየመን የባህር ዳርቻዎች ላይ ተዘርግቶ የሚታይበት ምስል የዓለምን ሕሊና የሰቀቀ ቢሆንም ፍልሰቱ ግን
ዛሬም አልቆመም። በተመሳሳይ መልኩ በሰሜን አፍሪካ በሊቢያ በኩል አልፎ በሜዲትራኒያን ባህር ወደ አውሮፓ ለመሻገር የሚሞክሩ ወገኖቻችንም የባህር አሳዎች ቀለብ ሆነው ቀርተዋል። ባህሩን የተሻገሩት ደግሞ በሊቢያ ታጣቂዎች ታፍነው አካላቸው እየተቆረጠ ለሽያጭ የሚቀርብበትና በቪዲዮ ተቀርጾ ቤተሰብ ገንዘብ እንዲልክ የሚደረግበት ዘግናኝ ሲኦል ውስጥ ነው ያሉት። ከአረብ ሀገራትና ከባህር ስንወጣ ደግሞ የአፍሪካ ምድርም አራራልን። ወደ ደቡብ አፍሪካ የሚደረገው የደቡብ መስመር ጉዞ ራሱ ሌላ የስቃይ መንገድ ነው። በታንዛኒያ በማላዊና በኬንያ በረሃዎችና ጫካዎች ውስጥ ኮንቴነር ውስጥ ተቆልፎባቸው በአየር እጥረትና በረሃብ ያለቁ ስደተኞች ቁጥር በየጊዜው በዜና ይሰማል። ያንን ሁሉ መከራ አልፈው ደቡብ አፍሪካ የገቡት ወንድሞቻችን ደግሞ ሰላም አላገኙ። ዜኖፎቢያ ወይም የውጭ ዜጎች ጥላቻ በተቀሰቀሰ ቁጥር ቀዳሚ ሰላባ የሚሆኑት የኢትዮጵያውያን ሱቆችና የንግድ ቤቶች ናቸው። ንብረታቸው ይዘረፋል፣ በቁማቸው በነዳጅ ተለኩሰው ይቃጠላሉ፣ በመንገድ ላይ በቡድን እየተገደሉ በጥይት ይበተናሉ። በጆሃንስበርግ በደርባንና በኬፕታውን የተገደሉት የኢትዮጵያውያን ቁጥር በሺዎች የሚቆጠር ቢሆንም የደቡብ አፍሪካ መንግስት ጥቃቶቹን ለማስቆም የወሰደው ጠንካራ እርምጃ ግን እስካሁን የለም። አሁን ህጋዊና ሰብአዊ መብትን መሰረት አድርገን እንጠይቅ። ስደተኞች መደበኛ ባልሆነ መንገድ ድንበር ስለጣሱ ወይም በስደት ምድር ጥፋተኛ ቢባሉ እንኳን የሞት ቅጣት ሊፈረድባቸው ይችላልን? አሁን ህጋዊና ሰብአዊ መብትን መሰረት አድርገን እንጠይቅ። ስደተኞች መደበኛ ባልሆነ መንገድ ድንበር ስለጣሱ ወይም በስደት ምድር ጥፋተኛ ቢባሉ እንኳን የሞት ቅጣት ሊፈረድባቸው ይችላልን? ከዓለም አቀፍ የሰብአዊ መብት ህግ አንጻር የስደተኞች በሞት ፍርድ ያለመቀጣት መብት በጽኑ የተጠበቀ ነው። የዓለም አቀፉ የሲቪልና ፖለቲካ መብቶች ቃል ኪዳን አይሲሲፒአር አንቀጽ 6 እንደሚያስረዳው እያንዳንዱ የሰው ልጅ የማይገሰስ በሕይወት የመኖር መብት አለው። በተለይም ፍልሰተኞችና ስደተኞች በባዕድ ሀገራት ባሉበት ወቅት የፍትህ ስርዓቱ ሊያዳላላቸው ስለሚችል የሞት ቅጣት በእነሱ ላይ መፈጸም ፍጹም የተከለከለ ነው። ሁማን ራይትሶችና የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር በተደጋጋሚ እንደገለጹት ስደት ወንጀል አይደለም፣ የሰው ልጅ መሰረታዊ መብት እንጂ። ስለዚህ ማንኛውም ሀገር ህጋዊ ማንነት የላቸውም በሚል ብቻ ስደተኞችን የማሰር የማሰቃየትና የሞት ፍርድ የመፍረድ ምንም አይነት የሞራልም ሆነ የህግ መብት የለው። የተከበራችሁ ተከታታዮቻችን የኢትዮጵያ ካቶሊካዊት ቤተ ክርስቲያን ያደረገችው የአስቸኳይ ጊዜ ጥሪ የሁላችንም ጥሪ ሊሆን ይገባል። ወገኖቻችን በዓለም ዙሪያ እንደ በግ እየታረዱ በባህር እየሰጠሙና በሞት ፍርድ ሊረሸኑ ሲሉ ዝም ልንል አይገባ። የኢትዮጵያ መንግስት ዲፕሎማቶችና በውጭ ሀገር የምትኖሩ ዲያስፖራዎች በሙሉ በሳውዲ መንግስት ላይ ዲፕሎማሲያዊ ጫና ለመፍጠር በአንድነት መነሳት አለባችሁ። በአገር ውስጥም ስደትን የሚጋብዘው የኢኮኖሚና የፖለቲካ ቀውስ ቆም ብሎ ሊታሰብበት ይገባል። የዛሬው ዝግጅታችን ዓላማ ድምፅ ለሌላቸው ወገኖቻችን ጩኸት መሆን ነው። ቪዲዮውን ላይክና ሸር በማድረግ ይህንን መረጃ ለዓለም አቀፉ ማህበረሰብና ለሚመለከታቸው አካላት ሁሉ እንዲደርስ አድርጉ። ድምፅ እንሁን። እናንተስ በዚህ አስደንጋጭ ጉዳይ ላይ ምን ታስባላችሁ? መንግስትስ ምን ማድረግ አለበት? አስተያየቶቻችሁን በኮሜንት መስጫው ላይ አስፍሩልን። ሰብስክራይብ በማድረግ ቤተሰብ ሁኑ። ለወገኖቻችን ሰላምና ፍትህን እየተመኘሁ በሌላ ዝግጅት እስከምንገናኝ ሰላም ቆዩ።